አንድ ህፃን ትንታ ሲያጋጥመው ታዲያ ምን ማድረግ እንችላለን? መጀመሪያ ትንታ ቾኪንግ እና ጋጊንግ የሚባሉ ነገሮች አሉ። ትንታና የማስመለስ አይነት ድምፅ። ህፃናቶች እንደኛ ውስጥ ያለውን ነገር ማውጣት አይችሉም። ለዛ ነው የሚያስላቸው ምናምን። ስለዚህ ጋጊንግ ማለት ይሄ ይጮሃሉ። ይሄ የማስመለስ ድምፅ በደንብ የሚጮህ ነገር አለው ማለት ነው። ስለዚህ እሱ ሌላ ነው። ትንታ ግን የአየር ቱቧቸው ውስጥ ገብቶ ያ ምግብ ወደታችም አልወርድ ሲላቸው ወደ ላይም አልወጣ ሲላቸው ነው። መሀል ላይ እንቅ ነው የሚያደርጋቸው ነው የምናያቸው ምልክቶች። ትን ካለው ማልቀስም አይችሉም፣ ማሳልም አይችሉም፣ መጮህም አይችሉም። ስለዚህ ለማለት ይሞክራሉ፣ ለመሳል ይሞክራሉ፣ ለማልቀስ ይሞክራሉ፣ ግን ማልቀስ አይችሉም። ያ ቱቦ ስለተዘጋ ማለት ነው። ከዛ ፊታቸው ወደ ከንፈራቸው አካባቢ ወደ ሰማያዊ ከለር መቀየር፣ መተንፈስ አለመቻል፣ የትንፋሽን መቆራረጥ ካለ ይሄ በእርግጥ ትንታ ነው። ከ1 ዓመት በታች ያለ ልጅ ከሆነ ምንድን ነው የምናደርገው? እዚህ ጋር ምስሉ ላይ እንደምታዩት መጀመሪያ የልጁ ፊት ወደ ታች አድርጎ እጅ ላይ እንደዚህ መያዝ፣ ከያዝን በኋላ ጭንቅላቱ ከደረቱ የበለጠ ዝቅ እንዲል ማድረግ አለብን። ከዛ 5 ጊዜ ጀርባቸው ላይ መታ ማድረግ እንዲወጣ ማለት ነው። በደንብ ማድረግ ነው። 5 ጊዜ እንደዚህ አድርገን ትን ያላቸው ነገር ካልወጣ ደግሞ ከእንደገና ወደ ላይ ቀና እናደርጋቸውና ደረታቸውን ደግሞ 5 ጊዜ በጣታችን ያው እነሱ አራሶች ስለሆነ ምስሉ ላይ እንደምታዩት በጣታችን ወደ ውስጥ ጫን ማለት ነው። ታዲያ ይሄ ነገር ትን ያላቸው ነገር እስኪወጣ ድረስ እየቀያየሩ ማድረግ፣ አንዴ በጀርባ አንዴ ቀና አድርጎ ጀርባ ቀና አድርጎ እያደረግን ያ ነገር ትን ያላቸው ነገር እስኪወጣ ድረስ መደጋገም ያስፈልጋል። በዚህ ጊዜ ማድረግ የሌለብን ነገር በተለይ ከ1 ዓመት በታች በሆኑ ህፃናቶች ማድረግ የሌለብን ነገር አንደኛ እንዲሼክ ማድረግ፣ ይሄ መወዝወዝ አያስፈልግም። ሆዳቸውን መያዝ፣ እንደ ትልቅ ሰው ሆዳቸውን ይዘን አይደለም ከ1 ዓመት በታች ያሉ ህፃናቶችን ትን ያላቸውን የምናስወጣው። ስለዚህ እነዚህ ነገሮች ማድረግ አያስፈልግም። አንድ ወላጅ እንደምንም ተረጋግቶ ማድረግ ያለበትን ነገር ላይ ለማድረግ እንዳልኳችሁ ልጁን ወደታች ዝቅ ማድረግ፣ ጭንቅላቱን ዝቅ አድርጎ መያዝ፣ ጀርባው ላይ 5 መታ ማድረግ፣ ከዛ ካልወጣ ቀና ማድረግ፣ ደረታቸው ላይ ደግሞ ድጋሚ ጫን ማለት ነው። ይህን ነገር እያቀያየሩ እንትን ማለት ለረጅም ጊዜ ከቆየብን ግን ወደ ሐኪም ቤት መሄድ ያስፈልጋል። ከ1 ዓመት እስከ 8 ዓመት ያሉ ህፃናቶችን ታዲያ እንዴት ነው ትን እንዳላቸው የምናውቅበት መንገድ? እጃቸውን ጉሮሯቸው ላይ ያደርጋሉ። መተንፈስ አለመቻል። ከ1 ዓመት እስከ 8 ዓመት ከሆኑ ደግሞ መጀመሪያ ከልጁ ኋላ መቆም፣ ከዛ እጅን እንደዚህ ምስሉ ላይ እንደምታዩት እጅን መጨበጥ፣ ከዛ በኋላ ከእምብርታቸው በላይ ከደረታቸው በታች ከእምብርታቸው በላይ ያዝ አድርገን ወደ ላይና አንደኛ ወደ ውስጥ፣ ሁለተኛ ደግሞ ወደ ላይ መጫን ወይም ደግሞ ወደኛ መጭመቅ። ይሄ ነገር ትን ያላቸው ነገር እስኪወጣ ድረስ መደጋገም